ቤተክርስቲያን የምትባለው በጉባኤ ቤት ነው። በጥቅሉ ቤተክርስቲያን አካል ናት። ክንፎቿ ደግሞ ቤተ ጉባኤያት ናቸው። አካል ኑሮት ክንፍ የሌለው ወፍ መብረር እንደማይችል ሁሉ ቤተ ጉባኤ የሌላት ግን የቆመች ቤተክርስቲያን መብረር አትችልም። የቅድስና ማዕረግም የላትም። በአካሏ ትታያለች፣ ግዘፍ ናት። ክንፍ ግን ስለሌላት አትበርም። እሱን መጋፋት የጀመሩት ገና ከእናቱ ሳይሆን ከአሃቱ ማህፀን እናቱ እያለች ነው ስደትን የጀመሩት። ውስተ እልያሁ መጻ ወእልያሁ ሰይተወክፍጎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይሉት ሊቃውንቱ። ለዚህ ገና ሐናና ኢያቄምን ከማሳደድ ነው የጀመሩት። በኋላም በድንግል ማህፀን ሲጸነስ ስግው ሲሆን እርሱንም መቀበል አልፈለጉም፣ ሲገለጽም መቀበል አልፈለጉም። ዓለም ላይ የበቀለውን ኃጢአት፣ የድንቁርና፣ የልብ መደንደን፣ የጥንቁልና፣ የዝሙት መንፈስ የሰፈነበትን ዓለም በርደተ መቃብር ርደተ ገሃነም ሲፈረድበት የነበረው ትውልድ ለመታደግ ምን አደረገ ማለት ነው? 12ቱን ሐዋርያት መረጠ። ይህች ቤተክርስቲያን የምታዩት ቤተክርስቲያን የሆነችው ባለው ሊቃውንት ትምህርትና በጉባኤ ቤት ነው። ቤተ ጉባኤ ከሌላት ቤተክርስቲያን አንዲት ናት ብሎ መናገር አይቻልም። እንዲያ ቢባል ሐሰት ነው። ዓለም ላይ ከ47,000 የማያንስ ዶሚኔሽን አለ፣ የሃይማኖት ተቋም ማለት ነው። ይህ ሁሉ አዳራሽ አለ። በየቤቱ በየሰፈሩ በየወገኑ አዳራሹን እየሰበሰበ ይጮሃል። እንደምታውቁት ቤተክርስቲያን ለመሆኑ ማረጋገጫው ምንድነው ካላችሁኝ፣ ትውፊታዊ ወንጌላዊ ጉባኤያዊ የሆነች ቅብብሎሽ የላቸውም። የሆነ ሰው የሆነ ዘመን ላይ ተነስቶ የመሰረተው ሐሳብ ስለሆነ በግብጽ ባርመን በሌሎችም ቤተክርስቲያናት የተመረቁት ደቀ መዛሙርት በእውቀት በቋንቋ ካልሆነ በቀር በእውቀት ቢለካኩ ወልድ ዋሕድ ወልደ አብ ወልደ ማርያም ብለው የሚያምኑ ናቸው። አንዲት ቤተክርስቲያን ወነአምን በአሐቲ ቅድስት ቤተክርስቲያን እንተላዕለ ኩሉ ጉባኤ ሐዋርያት በሐዋርያት ጉባኤ ላይ የተመሰረተች ማለት በሐዋርያት ትምህርት ላይ ዶክትሪን ላይ ያረፈች አንዲት በምትሆን ቅድስት ቤተክርስቲያን እናምናለን ማለት ይሄ። ቤተክርስቲያን ብዙውን አጠራቅማ በውስጧ የያዘች ናት። እንደ ኖህ መርከብ ያለች የኖህ መርከብ ሁሉ የነበረባት ነው። እንደምታውቁት ዘንዶም እዚያ ውስጥ ነበረ። ዛሬ ላይ የማይስማሙት ክፉ ቀን ያሳለፉበት እነ ተኩላ እነ በግም አንድ ላይ ነበሩ። እነ እባብ እነ የሰው ልጅ አንድ ላይ ነበሩ። ቤተክርስቲያኑ ዛሬ ክፉዎችም ደጎችም ቢኖሩባት ለጊዜው ትቀበላለች፣ በኋላ ግን ታንጠረጥራለች። አይሁድ እሱን መጋፋት የጀመሩት ገና ከእናቱ ሳይሆን ከአሃቱ ማህፀን እናቱ እያለች ነው ስደትን የጀመሩት። ውስተ እልያሁ መጻ ወእልያሁ ሰይተወክፍጎ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ይሉት ሊቃውንቱ። ለዚህ ነው አባቶቻችን በመጽሐፍ የጻፉት ማለት ነው። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ማለት በስጋ ማርያም ይገለጽ ዘንድ የማርያምን ስጋ በሐና በኢያቄም ማህፀን ሲያዘጋጅ ዓለም ያንን መቀበል አልቻለም። ገና ሐናና ኢያቄምን ከማሳደድ ነው የጀመሩት። በኋላም በድንግል ማህፀን ሲጸነስ ስግው ሲሆን እርሱንም መቀበል አልፈለጉም፣ ሲገለጽም መቀበል አልፈለጉም። 30 ዓመት ሲመላው ጊዜ ሕፃናትን ሳያፋልስ ጌታ 30 ዓመት የመላው በ30 ዓመቱ ነው። 30 ዘመን ኑሮ ነው የ30 ዓመት የተባለው። በየጥቂቱ ነው ያደገው። አምላክ ስለሆነ በአንድ ቀን አላደገም። በአንድ ጊዜም ሄዶ የ40 ዓመት ወይም ደግሞ ከዚያ በላይ ያለ ዘመን ያለው ሰው አልሆነም። በየጥቂቱ ነው ወደ 30 ዓመት ያደገው እና በ30 ዘመኑ ጥምቀትን ከከወነ በኋላ ወሐረየ ሰባዚያሁ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 11 ላይ የሚገኝ ቃል ነው መነሻ ያደረግነው። ምንድነው የሚለው? ሐዋርያው ከወገኖቹ ሐዋርያቱን መረጠ። ወገኖቹ የተባሉ በስጋ ስለተገለጸ የሰው ልጅ ናቸው፣ የሰው ልጆች ሁሉ ማለት ነው። አንድም ወገኖቹ የተባለ በስጋ ሐረግ ወይ በሰፈር የተወለደባት ያቺ የገሊላ ክፍል ስለሆነች ለዚያ የተነገረ ቃል። ሐዋርያው ቅዱስ ጳውሎስ ይህንን ምስጢር የተናገረበት ምክንያት መድኃኔ ዓለም ክርስቶስ ሲወለድ ዓለምን ለመሰብሰብ የሚሰበስብለት ሰብሳቢ ፈለገና በሰው ብዛት በኃይል ያሸነፈ እንዳይመስል ወይም እንዳይባል 12 ሐዋርያት በገሊላ የሚኖሩ በ5 ግብር የሚኖሩ ይተዳደሩ የነበሩ በአራሽነት በግብርና
በቀራጭነት በሌላ በኩል ደግሞ በአሳጥማጅነት እንዲሁ ሲተዳደሩ የነበሩ በገሊላ አውራጃ ያሉ ደቀ መዛሙርቱን ሰበሰበ። አጠቃላይ 120 ቤተሰብን መርጧል። 36ቱን ቅዱሳት አንስት፣ 72ቱን አርድእት፣ 12ቱን ሐዋርያት ጌታ መርጧል። እኒህን የመረጠበት ምክንያት ለሙያ ለስራ ነው። አስቀድሞ እኒህን ያስተካከላቸው። ልክ ዛፍ የሚቆርጥ ሰው አስቀድሞ አንዱን እንጨት ቆርጦ አስተካክሎ ለመጥረቢያው ጌታ አድርጎለት ወይም እጀታ መያዣ አድርጎለት ካስተካከለለት በኋላ ሌላውን እንጨት ሁሉ እንደሚቆርጠው ሁሉ ዓለም ላይ የበቀለውን ኃጢአት፣ የድንቁርና፣ የልብ መደንደን፣ የጥንቁልና፣ የዝሙት መንፈስ የሰፈነበትን ዓለም በርደተ መቃብር ርደተ ገሃነም ሲፈረድበት የነበረው ትውልድ ለመታደግ ምን አደረገ ማለት ነው? 12ቱን ሐዋርያት መረጠ። እኒህ 12ቱ ሐዋርያት እንደነገርኳችሁ ከተለያየ አቅጣጫ ከተለያየ ዓለም ከተለያየ ትውልድ ጋር እንዲተካከሉ ወይም ሂደው እንዲያስተምሩ መከራና ስቃይ ባለበት በዚያም ገብተው ወንጌልን እንዲናገሩ መድኃኔ ዓለም ክርስቶስ ሐዋርያቱን መረጠ ማለት ነው። እና ሐዋርያትን የመረጣቸው ቅድም እንደነገርኳችሁ ከተለያየ ስራ ነው። ቁጥራቸውም 12 ናቸው። 120 የምንላቸው 72ቱ አርድእትና ቅዱሳት አንስቱን ጨምረን ነው። እኒህ ጋር ተደምሮ ነው 120 ቤተሰብ የሚባለው። መድኃኔ ዓለም ክርስቶስ ቤተ ክርስቲያንን ከመመስረቱ በፊት ማንን መሰረተ አልኳችሁ? ጉባኤ ቤትን መሰረተ። ሐዋርያትን አስቀምጦ ሰብስቦ ስለ ሰማያዊው ሀገር፣ ስለ ምድራዊው ሀገር ስለ ሁለቱ አስተማራቸው። ምድር የሚባለው የሚያልፍ የሚጠቀለል የሚጠፋ መዋቲ ስጋ ያለው ሰው መሆኑን ነገራቸው። በሌላ በኩል ደግሞ ሰማይ የሚባለው የማያልፍ መሆኑን አሳያቸው። እሱም የመጣበትን ዓላማ አስረዳቸው። በሚገባ ካስተማራቸው በኋላ ነው ቤተ ክርስቲያን የምትባለው የተመሰረተችው። ቤተ ክርስቲያን የተመሰረተችው በ53 ዓመተ ምህረት ነው። የታሪክ መጻሕፍት እንደሚነግሩን ቤተ ክርስቲያን ከመመስረቷ በፊት መድኃኔ ዓለም ክርስቶስ ባረገ በ19ኛው ዓመት፣ እመቤታችን ቅድስት ድንግል ማርያም ባረገች በ4ኛው ዓመት ነው ቤተ ክርስቲያን የተመሰረተችው። ይቺ ቤተ ክርስቲያን የምታዩት ቤተ ክርስቲያን የሆነችው ባለው ሊቃውንት ትምህርትና በጉባኤ ቤት ነው። ቤተ ክርስቲያን የምትባለው 4 አይነት ባህሪ ያላት መለኪያ ያላት መገለጫ ያላት እርሷ ቤተ ክርስቲያን ትባላለች። አንዱ የቤተ ክርስቲያን ባህሪ የሚባለው ምንድን ነው ካላችሁኝ፣ አሐቲ ናት ማለት ነው። አሐቲ መሆኗ በምን ይታወቃል ካላችሁኝ፣ በጉባኤ ቤት ነው የሚታወቀው። ቤተ ጉባኤ ከሌላት ቤተ ክርስቲያን አንዲት ናት ብሎ መናገር አይቻልም። እንዲያ ቢባልም ሐሰት ነው የሚሆነው። ምክንያቱም አንዲት ለመሆኗ ጠብቀው ሰብስበው ሳትፋለስ ከዚህ ያደረሷትና ለኛ የሰጡን እነማን ናቸው ካላችሁኝ፣ ሐዋርያት ወይም ጉባኤ ቤት ነው ለዚህ ያደረሰን ማለት ነው። ስለ ጉባኤ ቤት ለማብራራት በጣም ጊዜ ያጥረኛል እግዚአብሔር በሚያውቅ። ጉባኤ ቤት ማለት ለሰው ልጅ ያለ ጀርባ አጥንት የሚንቀሳቀስ ፍጥረት እንደሌለ ሁሉ ያለ ጉባኤ ቤት የምትንቀሳቀስ ቤተክርስቲያን የለችም። ካለችም ቤተክርስቲያን ሳትሆን አዳራሽ ነው የምትሆነው። ዓለም ላይ ከ47,000 የማያንስ ዶሚኔሽን አለ፣ የሃይማኖት ተቋም ማለት ነው። ይህ ሁሉ አዳራሽ አለ። በየቤቱ በየሰፈሩ በየወገኑ አዳራሹን እየሰበሰበ ይጮሃል። እንደምታውቁት ቤተክርስቲያን ለመሆኑ ማረጋገጫው ምንድን ነው ካላችሁኝ፣ ትውፊታዊ ወንጌላዊ ጉባኤያዊት የሆነች ቅብብሎሽ የላቸውም። የሆነ ሰው የሆነ ዘመን ላይ ተነስቶ የመሰረተው ሐሳብ ስለሆነ እጅጉን በሚገርማችሁ ሁኔታ ቤተ ክርስቲያን ልዩ ናት፣ ቤተ ክርስቲያን ልዩ ናት፣ ቤተ ክርስቲያን ልዩ ናት፣ በዚያውም ላይ አሐቲ ናት ብላ ቤተ ክርስቲያን ደጋግማ መምህራን የሚያስተምሩበት ምክንያት ሐዋርያዊ ሰንሰለት ያላት አፖስቶሊክ ፋዘርስ የሚባሉ አባቶች ያሏት የምትጠቅስ ናት። አባት ያላት ቤተክርስቲያን ስለሆነ ነው። አባቶቿ ደግሞ የተገኙ በየት ነው? በጉባኤ ቤት በኩል ነው የቤተክርስቲያን አባቶቿ የተገኙ። ልብ በሉ፣ ዛሬ ላይ ያሉት ሊቀ ሊቃውንት የኔታ ስምዐ ኮነ መልአክ የእርሳቸው መምህር አላቸው። ያለ መምህር አይደለም መምህር የሆኑት። የኛኛው የሌላኛው አባት መምህር አላቸው። እንዲህ ያን ብንቀጥል ሰንሰለቱ ሳይቋረጥ ሄደን የምንደርሰው በመምህራን ያቆጣጠር ስልት ይዘን ስንጓዝ የምንደርሰው ከማን ነው? ከክርስቶስ ነው የምንደርሰው። ከክርስቶስ ከራሱ ነው የምንደርሰው። ከክርስቶስ ተነስተን ብንቆጥር እንበለ ተባልሶ መጥቶ የሚገጥመው ዛሬ ካሉት የቤተ ክርስቲያን መምህራን ጋር። ስለዚህ ባጭሩ ምን ለማለት ፈልጌ ነው?
ሐዋርያዊት ናት ቤተክርስቲያን። ሐዋርያዊት ናት ቤተክርስቲያን ስንል የሐዋርያት ናት እያልኳቸው ነው። ሐዋርያት እነማን ናቸው ካላችሁኝ መድኃኔ ዓለም ክርስቶስ ራሱን አሳክሎ አስመስሎ በወንጌል አብቅቶ ከዚህ በኋላ እኔ የምሰራው ስራ ትሰራላችሁ ብሎ ያሰናበታቸው ከጉባኤ ቤት የተገኙ ናቸው። ጌታ ጉባኤ ቤት ሰርቶ እንደምታውቁት አንዴ በመርከብ ሌላ ጊዜ በተራራ አንዴ በምኩራብ ሲያስተምር ኑሯል። ያ ያስተማረው ትምህርት ጉባኤ ይባላል። ሐዋርያት ከእግሩ ስር ቁጭ ብለው ፈክር ለነ እግዚኦ አቤቱ ተርጉምልን አልገባንም እያሉ እየጠየቁት እርሱ ደግሞ ሳይገባቸው የገባቸው መስለው ተዳፍነው እንዳያልፉ ለበውክሙኑ ተረዳችሁትን ይህን ምስጢር እያለ አስተማራቸው። ይህንን ትምህርት ከተማሩ ይህንን ቃል ከያዙ በኋላ ነው ከተረዱ ካመሰጠሩ በኋላ ሂዱ ከዚህ በኋላ ዓለምን በወንጌል አጥምቁ ብሎ ጌታ ያሰናበታቸው ማለት ነው። ስለዚህ ሐዋርያዊት ናት ቤተክርስቲያን። አሐቲ ናት መባሏ ሁለተኛ የሌላት ክርስቶስ አንድ ስለሆነ ነው። ቤተክርስቲያን ሁለት ማትሆነው አምላክ አንድ ስለሆነ ነው። አንድ አምላክ የሚመለክበት ደግሞ አንዲት ቤተክርስቲያን ብቻ ናት ልትኖር የሚገባትም ያለችም ማለት ነው። ከዚያ ውጪ አራተኛ አምስተኛ ከዚያ የሚጨምር ቤተክርስቲያን ካለ እርሱ ቤተክርስቲያን ሳይሆን አዳራሽ ይባላል። አምላክ አንድ ስለሆነ የሚመለከው በአንዲት ቤተክርስቲያን ነው። ያቺ ደግሞ የራሷ የሆነ የሐዋርያውያን አበው ሕግና ስርዓት አላት ማለት ነው። ቤተክርስቲያን አንዲት ናት የሚባለው ለዚያ ዛሬ ከማህፀነ ጉባኤ የተወለዱት እኒህ የምታዩቸው መምህራን ዛሬ በሌላ ስቴት ወይም አምስቱ አሐት አብያተ ክርስቲያናት በምንለው በግብፅ ባርመን በሌሎችም ቤተክርስቲያናት የተመረቁት ደቀ መዛሙርት በእውቀት በቋንቋ ካልሆነ በቀር በእውቀት ቢለካኩ ወልድ ዋሕድ ወልደ አብ ወልደ ማርያም ብለው የሚያምኑ ናቸው። አንዲት ቤተክርስቲያን ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ሐዋርያት በሐዋርያት ጉባኤ ላይ የተመሰረተች ማለት በሐዋርያት ትምህርት ላይ ዶክትሪን ላይ ያረፈች አንዲት በምትሆን ቅድስት ቤተክርስቲያን እናምናለን ማለት ይሄ ቤተክርስቲያን ማለት። ስለዚህ አንዲት ናት የሚባለው ጉባኤ ቤቷ አንዲት ስለሆነ ይቺ ጉባኤ ቤት የሚገርማችሁ የሆነ ዘመን ብትሰበር ሐዋርያው ቅዱስ ጳውሎስ ሲሰብክበት እንደነበረው እንደነ ሮም እንደ ሌሎቹ አድባራት እነ ቅዱስ ዮሐንስ አፈወርቅ ሲያስተምሩበት እንደነበረው እንደ አንጾኪያ እንደ ሌሎቹ ሀገራት ትጠፋለች ቤተክርስቲያን። የቀጠለችው በጉባኤ ቤት በኩል ነው። የሰው ልጅ ዘሩ የሚቀጥለው የባልና ሚስት ህብረት ሲኖር ብቻ ነው። ሰው የሚባለው በጠቅላላ መጋባቱን ቢያቆም ትውልድ የሚባለው ያቆማል። ያኔ ቤተክርስቲያን የምትመራው በጉባኤ ቤት ነው። በጥቅሉ ቤተክርስቲያን አካል ናት። ክንፎቿ ደግሞ ቤተ ጉባኤያት ናቸው። አካል ኑሮት ክንፍ የሌለው ወፍ መብረር እንደማይችል ሁሉ ቤተ ጉባኤ የሌላት ግን የቆመች ቤተክርስቲያን መብረር አትችልም። የቅድስና ማዕረግም የላትም። በአካሏ ትታያለች፣ ግዘፍ ናት። ክንፍ ግን ስለሌላት አትበርም። ሰማያዊ ህልውናም የላትም። ምድራዊት ትሆናለች። የሆኑ ግለሰቦች ከእርሳቸው ሊሞሉባት ይችሉ ይሆናል። ወደ ላይ ግን ማደግ አይቻልም ማለት ነው። እና ይህች ቤተክርስቲያን ብዙውን አጠራቅማ በውስጧ የያዘች ናት። እንደ ኖህ መርከብ ያለች የኖህ መርከብ ሁሉ የነበረባት ነው። እንደምታውቁት ዘንዶም እዚያ ውስጥ ነበረ። ዛሬ ላይ የማይስማሙት ክፉ ቀን ያሳለፉበት እነ ተኩላ እነ በግም አንድ ላይ ነበሩ። እነ እባብ እነ የሰው ልጅ አንድ ላይ ነበሩ። ቤተክርስቲያኑ ዛሬ ክፉዎችም ደጎችም ቢኖሩባት ለጊዜው ትቀበላለች፣ በኋላ ግን ታንጠረጥራለች። ልክ ከኖህ መርከብ ከወጡ በኋላ እባብም ወደ እባብነት ግብሩ፣ ተኩላም ወደ ተኩላነቱ፣ በግም ወደ መፈርጠጡ ነው የገባ። ተማምኖ አብሮ አልኖርም። በመጨረሻው ክርስቶስ ሲመጣ በጉም ተኩላውም የሚለይበት ቀን ይመጣል። እስከዚያ ቀንና ሰዓት ግን የምትበረዋ ቤተክርስቲያን ክንፏ ያቺ የኖህ መርከብ የተንሳፈፈችበት ያ ኃይለ እግዚአብሔር እንደሆነ ሁሉ ቤተክርስቲያን ከፍ ላይ የምትበርበት ክንፏ ቤተ ጉባኤ ነው። እና እኔ እንደው ከቆሙ አይቀር አንድ ማስተላለፍ የምፈልገው መልእክት በዚሁ ቤተክርስቲያን አንዲት ናት እያልን ስናስተምር ቤተክርስቲያንን አንድ ያደረገ ቤተ ጉባኤ ነው። አራቱ ጉባኤያት የሚባሉት የሚገርማችሁ ዛሬ የተመረቁት መምህራን አራቱ ጉባኤያት የሚባሉ አሉ። ልብ ብላችሁ አዳምጡ፣ ልንገራችሁ። ይሄን ብቻ ልንገራችሁን አልጨረስ። አንዱ ጉባኤ መጻሕፍተ ብሉያት ይባላሉ። መጻሕፍተ ብሉያት ከመጽሐፈ ሄኖክ ጀምሮ ከመጽሐፈ ሄኖክ ከዚያ መጽሐፈ ኢዮብን ተምረው
በቅደም ተከተሉ መሰረት መጽሐፍ ቅዱሱ በተቀመጠበት ከሙሴ መጽሐፍ ከአምስቱ ጀምረው ማለት ነው። እኛን ያስቀደሟቸው በእድሜ ስለሚበልጡ ነው። ከነሱ ጀምረው እስከ ዘካርያስ ከደቂቀ ነቢያት አንዱና የመጨረሻው በሆነው እስከሱ ድረስ ያሉ 46ቱን መጻሕፍት የብሉይ ኪዳን መምህራን ተብለው አሁን ሲነሱ የምታያቸው ለ6 ዓመት ተከታታይ ከ5 ዓመት ያላነሰ ከ6 ዓመት ያልበለጠ የተማሩ መምህራን ዘሩን እስከ ትርጓሜውን እስከ ምስጢሩ ያመሰጠሩ ናቸው። ያ መጽሐፍ ስለምን ያስረዳል ካላችሁኝ፣ ስለ ሰው ልጅ በደል፣ ስለ ትንቢተ ነቢያት ክርስቶስ ስለሚመጣ ስለሚናገረው ተስፋ፣ በሞት በመቃብር ስለነበሩበት ዘመን ይናገራል። ሐዲስ ኪዳን የሚባለው ደግሞ ያ የሰው ልጅ ተስፋ አጥቶ የነበረው ተስፋ ያገኘበት ወልድ ዋሕድ ኢየሱስ ክርስቶስ ከድንግል የተወለደበትን 35ቱ የሐዲስ ኪዳን መጽሐፍ ከ4 ዓመት እስከ 5 ዓመት ድረስ በድምሩ ሊቃውንቱ ይማሩታል። ከ4 ዓመት እስከ 5 ዓመት 35ቱ መጽሐፍት እኒህ በድምሩ 81 መጽሐፍት ይባላሉ። ይህን ሁለቱን ከ11 ዓመት የማያንስ ተምሮ የተገኘ ሊቅ መጋቤ ብሉያት ወሐዲሳት ብላ ቤተ ክርስቲያን ከዚህ በኋላ በከንፈሬ ተናገርበት በወንበሬ የተቀመጥበት ብላ ታሰናብተዋለች። ይሄ ሁለቱ ጉባኤያት ይባላል። ሶስተኛው ጉባኤ ያ በትንቢተ ነቢያት የተነገረለት በአዲስ ኪዳን የመጣው የወረደው የተወለደው መንውቱ እሱ ግን ማን ነው የሚል ጥያቄ በየዘመኑ ስለሚነሳ መጽሐፍተ ሊቃውንት የሚባሉት 14ቱ ቅዳሴያት፣ ሌላው ሃይማኖተ አበው የሚባሉ መጽሐፍት እነ ቄርሎስ ዮሐንስ አፈወርቅ የጻፉት ያማ ይሄ ነው ብለው ተዋህዶን በተአቅቦ አመስጥረው ከባሕርይ አባቱ ከአብ ሳይለይ ርኩብ የሆነ በማኅፀነ ድንግል እርሱ አካላዊ ቃል ኢየሱስ ክርስቶስ ነው ብለው ያመሰጠሩበት ምስጢር እኛ እንዲህ እናምናለን ብለው የነገሩን ይህ ደግሞ ሶስተኛው ጉባኤ ጌታ ራሱ የተብራራበት የማይብራራው አምላክ የማይብራራ መሆኑ የተገለጸበት ማለት ነው። በሌላ ቋንቋ ሶስተኛው ጉባኤ ከ5 ዓመት እስከ 6 ዓመት ድረስ ይሄም መጽሐፍተ ሊቃውንት ይፈጃል ማለት ነው። ይሄን ተምረው ልብ በሉ ወደ 15 16 ዓመት እየደረስን ነው። ከዚህ ቀጥሎ ደግሞ ለካንያ ያነውን ብለው በመጽሐፍተ ሊቃውንት የተረዱትን ጥለውት መንነው ገዳሙ ዱሩ ነው ሕይወቴ ብለው ይመንናሉ። ስለ ክርስቶስ የከፈለላቸው ዋጋ ሲገባቸው ሲማሩት መንነው ሲሄዱ የዚያ ሕይወት የተጻፈበት መጽሐፍ ደግሞ መጽሐፍተ መነኮሳት ይባላል። ይህ ደግሞ ከ3 ዓመት እስከ 4 ዓመት በድምሩ ከ20 ዓመት የማያንስ ተምረው ነው እነ የኔታ ሊቀ ሊቃውንት ስምዐኮንና ሌሎቹ ሊቀ ሊቃውንት ገሌ ሲባል እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ ዘግኖ እንደ መንገድ ላይ ቆሎ ያመጡት አይደለም። የተደከመበት በዚህ ልክ ነው። በዚህ ልክ ተደክሞ የሚገኝ እግዚአብሔር ቃል እኒህ 4ቱ ጉባኤያት ቅውማን ይባላሉ። ማንም ስለፈለገ የማያርማቸው ስለወደደ የማይጨምርባቸው የእግዚአብሔር ቃላቲው ለእግዚአብሔር ጉባኤያቲው ለእግዚአብሔር የእግዚአብሔር ቃሎቹ የእግዚአብሔር ጉባኤያት ተብለው ይነገራሉ ማለት ነው። ስለዚህ ባጭሩ የምታያቸው መምህራን በዚህ በኩል ያለፉ ናቸው እና መልእክት ምንድን ነው ካላችሁኝ ትኩረት የሚያደርግባቸው ሰው ግን የለም። አሁን የሚገርመው የሀገሪቱ ታላቅ ጉባኤ የሚባለው በዚህ ልክ አይደለም። ህዝቡ መገኘት ያለበት ጉባኤ ቤቱ መጎብኘት ያለበት መምህራኑን ማጠንከር ያለበት በዚህ ልክ አይደለም። ቅድም እንዳሉት የባልና ሚስት ተራክቦ ወይም ጋብቻ ከቆመ ዘር እንደማይቀጥል ሁሉ የመምህራን የጉባኤ ቤት ህልውና ካልቀጠለ ቤተ ክርስቲያን የምትባል የለችም። ክህነት የሚባል የለም። ጳጳስ የሚማረው ጉባኤ ቤት ነው። ሾልኮ ከወጣ እሱ ጳጳስ ሳይሆን አረሚ ይባላል። በቤተ ጉባኤዋ በኩል ነው የሚያልፈው። መምህር የሚወጣው ቤተ ጉባኤ ነው። ክህነት የሚወጣው ክህነት የሚባለው በራሱ ምንኩስና የሚባለው የሚወለደው ቤተ ጉባኤ ውስጥ ነው። ያላወቁትን ክርስቶስ መነን ሁሌ ማለት ተረት ተረት ነው። መመነን አይቻልም። ክርስቶስን ማወቅ ነው። ለማወቅ ክርስቶስ የሚፈተትባት በአማን የሚፈተትባት እውነተኛዋ ሀገር እሷ ቤተ ጉባኤ ትባላለች። ስለዚህ እውነት እላችኋለሁ ቤተ ጉባኤ ላይ ትኩረት አድርገን መምህራኑ ማበርታት ካልቻል ክሳራ ነው የሚሆን። እኒህ የተመረቁት መምህራን የምታያቸው ከዛሬ ጀምረው ስራ ፍለጋ ስራም ካጡ የቀን ስራ በልዩ ልዩ ቦታ ሊስተማሩ ይችላሉ። ይህ ምዕመናኑ የድርሻውን ማድረግ ባለመቻሉ ነው። የምንችለው ማድረግ ባለመቻላችን ማለት ነው። እኛ አስተምረው መምህራን አስተምረው ወደ ጎጆ ይመለሳሉ። ምዕመናን ተምረው ወደ ፎቅ ይወጣሉ። ዘመኑ ተገላብጦ እንጂ መምህራንን በክብር መቀበል ካልቻል ቤተክርስቲያን ዕለት ከዕለት የሚደርስባትን መገፋት ማስቆም የምንችለው ተረባርበን ቤተ ጉባኤ ላይ መስራት ስንችል ብቻ ነው። አንድ ደቀ መዝሙር ማስተማር ማለት 1 ቢሊዮን ህንፃ ቤተክርስቲያን ከመገንባት ይበልጣል። ደቀ መዝሙር መምህር የሌላት ቤተክርስቲያን አዳራሽ ናት ካል አዳራሽ መሆኗን የሚቀድሳት ጉባኤ ቤት የተወለደ ነው።
ዛሬ ሁሉም በየሰፈሩ የሚጮህባት እንደፈለገ የሚናገርባት ቅውም ሆኖ የሚጠብቃት የጉባኤ ቤት እጥረት እየተከሰተ ነው። አንዳንዶች ዕለት ከዕለት እየፈረሱ ሁሉ ነው። መገፋቶች አሉ በእውነት። ስለዚህ ባጭሩ ቤተ ጉባኤያችንን ልንጠብቅ ይገባል። ቤተ ጉባኤን ሳይጠብቁ ቤተ ክርስቲያን አለችኝ ማለት ሳይዘሩ ፍሬ እንደመጠበቅ ነውና እንድንጠብቃት ይጠብቀን። መስዋዕት